ጤና በእጃችን ላይ ያለ ወርቅ ነው። ብንታመም የት ሄደን እንታከማለን? በምናችን እንታከማለን? ከ63 ሚሊዮን በላይ የሀገራችን ዜጎች በማህበረሰብ አቀፍ ጤና መድን ተጠቃሚ እየሆኑ ይገኛሉ ማለት ነው። ትልቁ ታርጌት ሰውን ወደ ተቋም ማምጣት ነው። በዛ ረገድ ጤና መድን በደንብ ተሳክቶለታል። 13.67 ሚሊዮን ማናባወራዎች በዚህ ውስጥ ተመዝግበዋል። የጤና መድን ተመዝግበን ሰፍ ብለን ለመታከም ስንሄድ በጣም ብዙ ችግሮች ያጋጥሙናል ብለው ተገልጋዮች ቅሬታ ያቀርባሉ። 45 ሚሊዮን ዜጎች ሂደው አገልግሎት አግኝተዋል። መጥቼ አገልግሎት አግኝቼ ተኝቼ ምንም ሳልከፍል ወጣው ወደ ቤት የሚለው ሰው አያወራም። የክልል መንግስታት በየክልሉ ያሉ የህብረተሰብ ዜጎቻቸው መክፈል የማይችሉትን ከፍለው ነው የሚሸፍኑላቸው። በክፍያ ይሁን ቢባሉ የተወሰኑ ሰዎች ብቻ ነው መጥተው የሚታከሙት፣ ሰስቴናብልም አይሆኑም ማለት ነው። ለምሳሌ አሁን አንቺ ደሞዝተኛ ነሽ። ስለዚህ መክፈል የማይችሉ ሰዎች አንድም ሁለትም ሰው መርዳት ይቻላል ማለት ነው። ዋናው ነገር ጤና በእጃችን ላይ ያለ ወርቅ ነው። ልንጠብቀው፣ ልንንከባከበው ነግ ሊገጥመን ስለሚችል የጤና መታወክ ቀድመን ልናስብ ይገባል። ብንታመም የት ሄደን እንታከማለን? በምናችን እንታከማለን ብለን ለምናስባቸው ጥያቄዎች ምላሽ ልናዘጋጅ ይገባል። ማህበረሰብ አቀፍ የጤና መድን ትልቁ መፍትሄ ነው። ይህ ማለት ምንድን ነው? ችግሮቹስ ምንድናቸው? እንዴት ነው የሚተገበረው? ዛሬ በጤና ወግ የምንወያይባቸው ጉዳዮቻችን ናቸው። ከኛ ጋር ነው። እንኳን ደህና መጣችሁ። እንግዲህ እንዳስተዋወቅኩት ዛሬ ስለ ጤና መድን ማህበረሰብ አቀፍ ጤና መድን ውይይት እናደርጋለን። በቅድሚያ ላስተዋውቃችሁ እንግዲህ ሁለት ሴቶች መሀል ላይ ዛሬ ሴቶች በዝተዋል። ብዙ ጊዜ ወንድ ነው አይደል የሚበዛ። እንግዲህ ቻለው እንግዲህ ከበብ አድርገናል። ከሞቀው እንግዲህ ትንሽ እንትን ያደርጋል። እውነት ነው። ዶክተር ሙሉቀን አርጋው በጤና ሚኒስቴር የስትራቴጂ ጉዳዮች ስራ አስፈጻሚ ነው። በድጋሚ ዶክተር እንኳን ደህና መጣ። ያምሮት አንዱ ዓለም የኢትዮጵያ ጤና መድህን አገልግሎት ምክትል ዋና ዳይሬክተር። እንግዲህ ሁለታችሁም ዛሬ ስለምናነሳው ጉዳይ ወሳኝ ሰዎች ናችሁ። በደንብ እንወያያለን ብዬ አስባለሁ። በቤታችሁ ናችሁ ደግሞ ይህንን ውይይት የምትከታተሉ ተመልካቾቻችን ስለ ጤና መድህን እንግዲህ የምታነሱት ሀሳብ ይኖራችኋል በውስጣችሁ ብዬ አስባለሁ። ሀሳቦቻችሁ፣ ጥያቄዎቻችሁ በዛሬ ውይይት ምላሽ ያገኛሉ። የጤና መድን ደግሞ ምንድነው ብላችሁ ጥያቄ ያለባችሁ ሰዎች ምንነቱን በደንብ ትረዳላችሁ። ያልተመዘገባችሁ ተመዝገባችሁ አባል ሆናችሁ ጤናችሁን ትጠብቃላችሁ። ይሄንን ሁሉ ለማግኘት ደግሞ ከኛ ጋር መቆየት ይጠበቅባችኋል። በድጋሚ አብራችሁን እንድትቆዩ በአክብሮት ተጋብዛለሁኝ። ወደ ዋናው ውይይታችን ከመግባታችን በፊት መንደርደሪያ የሚባል ነገር ዛሬ ብትጠቀም ቆንጆ ነው። ሁለት የጤና መድን አይነቶች አሉ። ማህበራዊ የጤና መድንና ማህበረሰብ አቀፍ የጤና መድን የዛሬ ጉዳያችን እሱ ነው። ግን የሁለቱን የጤና መድን አይነቶች ብንመለከት ቆንጆ ነው። ያምሮትን እያየኋት ነበር። ግን ዶክተር ሙሉቀን ደግሞ የዚሁ የጤና መድን እየመራ ረጅም ጊዜ ቆይታል። የማህበረሰብ አቀፍ የጤና መድንን መነሻውንም ታውቃለህና የሁለቱን የጤና መድኖች ልዩነት እንደው ባንተ ጀማሮ ብንላክ ደስ ይለኛል ዶክተር። እሺ፣ አመሰግናለሁ። ያው ሴክተር ውስጥ ያምሮትም በርከት ላለ ጊዜ ቆይታለች። ስለዚህ እየተጋገዝን እንመልሳለን። የጤና መድን እንደኛ ሀገር ነው የተለያዩ ዴፊኒሽን የተለያየ ሀገር ላይ የተለያየ ትርጉሞች አሉት። ግን እንደኛ ሀገር ሁለት አይነት የጤና መድን ስርዓቶች እንዲተገበሩ ነው ያሉት ህጎች የሚናገሩት። አንዱ ማህበራዊ ጤና መድን የምንለው ነው። ሁለተኛው ማህበረሰብ አቀፍ ጤና መድን የምንለው ነው። ማህበራዊ ጤና መድን የምንለው መደበኛ ወራዊ ገቢ ያላቸውን ዜጎች ተጠቃሚ እንዲያደርግ ታስቦ የተዘጋጀው ነው። በእንግሊዝኛው ሶሻል ሄልዝ ኢንሹራንስ እንለዋለን። ይሄ እንግዲህ የመንግስት ሰራተኛውን፣ የግል ድርጅት ውስጥ የሚሰራውን፣ ፋብሪካዎች ውስጥ የሚሰሩትን፣ ኤንጂኦዎች ውስጥ የሚሰሩት ሁሉንም ደሞዝተኛ ብለን እንላቸው መደበኛ ወራዊ ደሞዝተኛ የሆኑትን ታሳቢ የሚያደርግ ነው። ሁለተኛው የማህበረሰብ አቀፍ ጤና መድን ወይም በእንግሊዝኛው ኮሚኒቲ ቤዝድ ሄልዝ ኢንሹራንስ የምንለው ነው። ይሄ መደበኛ የሆነ ወራዊ ገቢ የሌላቸው ወይም ደግሞ ፔሮል ቤዝድ ክፍያ የማያገኙትን ነው። ስለዚህ ይሄ ማለት ገበሬውን፣ ንግድ ስራ ላይ የተሰማራውን፣ ከተማ ላይ በጥቃቅን አነስተኛ ስራ የሚሰማሩትን፣ በቀን ስራ የሚሰማሩትን መሰሎችን ታሳቢ ያደረገ ነው ማለት ነው።
በህጉ መሰረት ከ10 ሰው በታች አሁን ያለውን ህግ ስንመለከት ከ10 ሰው በታች የሚቀጥሩ ድርጅቶችን ቢሆኑ እዚህ ውስጥ እንዲታቀፉ ነው ታሳቢ የሚያደርገው። ስለዚህ ማህበረሰብ አቀፍ ስንል ወራዊ ገቢም ያላቸው ቢሆኑ ግን መስሪያ ቤቱ ከ10 ሰው በታች የሚይዝ ከሆነ ማህበራዊ ጤና መድን ውስጥ አይታቀፉም ማለት ነው። ስለዚህ በዴፊኒሽን ደረጃ ይሄ ነው ያለው ማለት ነው። ትክክል አላጓደለ የማስታወስ ችሎታውን አረሰማሁንም እንግዲህ ዓለም ላይ በተለይ የማህበረሰብ ንቅናቄን የሚሹ ማህበረሰብን የሚያሳትፍ የጤና ስርዓት ውስጥ ማካተት ብዙም አዲስ አይደለም። እንደውም እኛ ወደዚህ ለመምጣት ዘገዩ ከሚባሉ ሀገራት የምንመደብ ይመስለኛል 13 እንደዚህ አመት ነውና እንደው የጀርመንን በዚህ ረገድ ያላት ልምድ እያየሁ ነበረ። ረጅም ጊዜ ያስቆጠረችው እንደ አውሮፓውያን አቆጣጠር 1883 እንደዚህ የሚል ቁጥር እያየሁ ነበርና ውስጥ ከ140 ምናምን አመት በላይ ማለት ነውና አሁን ላይ በጤና አገልግሎት በአገልግሎቱ ጥራት ተደራሽነት በቃ ቤስት ከምንላቸው የዓለም ሀገራት መካከል ጀርመን ቁጥራን ተጠቃሽ ናትና ምናልባትም የዚህ የማህበረሰብ ንቅናቄን የማህበረሰብ ተሳትፎን በጤና ውስጥ አካታ በመጀመር ውጤት ላይ እንደደረሰች ነው ብዙ መረጃዎች የሚያሳዩት። እኛ ጋር ዘግየት ብሎ ቢመጣም በተለይ አሁን ደግሞ ሰፋፊ ስራዎች እየተሰሩ ይገኛሉና አሁን ባለው እንቅስቃሴ አጠቃላይ የማህበረሰብ አቀፍ የጤና መድን ምን ላይ ነው ያለው ብለን ደግሞ የኛን ሀገር ማለት እንችላለን። ያምሮት እሺ እንደተባለው እንግዲህ የማህበረሰብ አቀፍ ጤና መድን እኛ ጋር የተጀመረበት ምንም እንኳን ጊዜው እንዳልሽው ከሌሎች ጋር ስናነጻጽረው አጭር ጊዜ ቢመስልም ግን ከተደራሽ ከማድረግ አንጻርና ህብረተሰቡን ተጠቃሚ ከማድረግ አንጻር ጥሩ እየተሰራበት ያለ ነው። እሱንም እንግዲህ ስናየው እንደኛ ሀገር እንደተባለው የተጀመረው 2003 ዓመተ ምህረት ላይ ነው። በተለይ በአራት ክልሎች 13 ወረዳ ላይ ነው በሙከራ ደረጃ የተጀመረ። ስለዚህ ይህንን ጊዜ እንግዲህ ስናየው ከ2003 አንስተን እንግዲህ አምና እንግዲህ ማለት በደንብ የታየውንና የተገመገመውን መረጃችንን ስናየው እስከ 2017 ላይ ስንደርስ በተደራሽነት አግባብ ስናየው በሀገራችን በሁሉም ክልሎች እንግዲህ በአራት ክልል ነው የተጀመረ የነበረ በሁሉም ክልሎችና ከተማ አስተዳደሮች በ1195 ወረዳዎችን ተደራሽ ማድረግ ተችሏል ማለት ነው። ይሄን ስለዚህ ይሄንን ስናየው በጣም ትልቅ ቁጥር ነው የሚሆነው ማለት ነው። ይሄ ማለት እንግዲህ የትግራይ ክልልን ሳንጨምር ማለት ነው። እንደሚታወቀው በተለያየ ምክንያት የትግራይ ክልል ወደዚህ እንትን ውስጥ አምና ስላልገባ ከነሱ ውጭ ስናየው 1195 ወረዳዎችን ተደራሽ ማድረግ ችለናል። እንግዲህ በዚህ ውስጥ ደግሞ በእነዚህ በ1195 ወረዳዎች ውስጥ 13.67 ሚሊዮን ማናባወራዎች በዚህ ውስጥ ተመዝግበዋል። ይህንን ደግሞ እንግዲህ በግለሰብ ደረጃ በዜጎች ደረጃ ስናየው ከ63 ሚሊዮን በላይ የሀገራችን ዜጎች በማህበረሰብ አቀፍ ጤና መድን ተጠቃሚ እየሆኑ ይገኛሉ ማለት ነው። ህብረተሰባችንም በደንብ በዚህ ስርዓት ውስጥ ገብቶ አገልግሎቱን በመስጠት ረገድ የተጀመረበት ጊዜው አጭር ቢሆንም ግን ደግሞ ያሉ ችግሮችን እየተቀረፉ የማህበረሰቡ በባለቤትነት ጤናውን ራሱ ያለምንም ችግር ከድንገተኛ ወጪ ቆጥቦ እንዲሄድ ከማድረግ አንጻርና በዛ ተጨማሪ ደግሞ መንግስት ለዚህ ስርዓት ትኩረት ሰጥቶት እየሰራ በመሆኑ ከላይ እስከታች ያለው በየደረጃው ያለ አመራር ደግሞ ለዚህ ስርዓት መተግበር ቁርጠኝነት በመውሰዱ አሁን ባለን ደረጃ በዚህ ሌቭል ደርሰናል ማለት ነው። ስለዚህ ይህንን ስናየው የመጣንበትና አሁን ህብረተሰቡን ተጠቃሚ እየተደረገበት ያለ ሁኔታ ስናየው ጥሩ ደረጃ ላይ ነን ማለት ይቻላል ማለት ነው። ትንሽ ለመጨመር አሁን ያለበት ደረጃ በደንብ ያምሮት አንስተዋለች። አሁን ሀገራት የጤና አገልግሎት በምን መንገድ ይሸፈን ወይም የጤና አገልግሎት ዋጋ ወይ ወጪ በምን መንገድ ይሸፈን የሚለውን የተለያየ የራሳቸው ፖሊሲዎች ይኖሯቸዋል። እኛ ሀገር ላይ ወደ ኋላ መለስ ብለን ብናይ የነበረው ፖሊሲ ሰዎች ጤና መድን ከመጀመሩ በፊት የተወሰኑ አገልግሎቶች በነጻ የሚሰጡ አሉ፣ የተወሰኑ አገልግሎቶች ግን በክፍያ ነው አገልግሎት የሚገኘው ማለት ነው። ስለዚህ ልክ የጤና መድን ከመጀመሩ በፊት የነበረው ወቅት ላይ የጤና አገልግሎት ለህዝቡ በደንብ ተደራሽ እንዲሆን ዲሴንትራላይዝ ተደርጎ እንዲሰፋ ስራ የተሰራበት ወቅት ነበር። ግን ያ ቢሰራም ሰው ወደ ጤና ተቋም መጥቶ አገልግሎት እያገኘ አልነበረም። ምንድናቸው ምክንያቶቹ? ሰው ወደ ተቋም መጥቶ አገልግሎት እያገኘ ያልሆነበት ምክንያት ምንድን ነው የሚለው ታይቶ
አንዱ ምክንያት ወጪ የሚያሳስባቸው ዜጎች ብዙ ናቸው። ስለዚህ እንዴት አድርገን ነው ወጪውን ልንሸፍን የምንችለው ፖሲብሊ የሚል ዲስከሽን ነበረ ማለት ነው። ለዛ ጥናት ተደርጎ ልምድ ለማምጣትም ብዙ ሀገራት ጉብኝት ተደርጎ ከዛ በኋላ ነው የጤና መድን እንደ ሀሳብ የመጣው ማለት ነው። እና በዛ ሰዓት የማህበራዊ ጤና መድን ለፎርማል ሴክተሩ ቅድም እንዳልኩትኝ መደበኛ ገቢ ላላቸው ለኢንፎርማል አብዛኛው የሀገራችን ህዝብ ደግሞ መደበኛ ወራዊ ገቢ ያለው ስለማይሆን ለነሱ ደግሞ ይሄኛው የታሰበው ማለት ነው። ስለዚህ እሳቤው የሚጀምረው እንዴት አድርገን ሰውን ወደ አገልግሎት እናምጣ በሚል ነበረ ማለት ነው። ስለዚህ ሰውን ወደ አገልግሎት እንዲመጣ ለማድረግ ነው የተጀመረው እንጂ ኤግዛክትሊ ወጪውን ለመሸፈንም አይደለም። አብዛኛው ወጪ አሁንም ቢሆን እየተሸፈነ ያለው በመንግስት ነው የሚለውን የተወሰነ ሀሳብ ለመጨመር ያለው እንደ ሀገር ዘገየት ብለን የጀመርነው ብለን ካልን በኋላ ያለውን የተደራሽነት ቁጥር ደግሞ ስንመለከት ደግሞ በጣም ብዙ ነው። 63 ሚሊዮን ወደ ፐርሰንት ሲቀየር 91 በመቶ የሚል ዳታ እያየሁኝ ነበርና ስለዚህ ሙሉ ለሙሉ ይህን ነገር ተደራሽ ለማድረግ ያለው ቁጥር ያለው ሂደት በጣም ቆንጆ እንደሆነ ነው የሚያሳየውና ቅድም ዶክተር እንዳልከው ሀገራት ለራሳቸው የጤናን ዘርፍ አዋጭ ያደርግልኛል ብለው የሚያስቡትን ስትራቴጂዎች፣ ፖሊሲዎች፣ መመሪያዎች፣ ደንቦች እንደዚህ ያወጡ ይጠቀማሉና በአንዳንድ ሀገራት የጤና መድን አባል መሆን የግድ አስገዳጅ የሚሆኑባቸው ሀገራት አሉ። ለምሳሌ እኛ ሀገር ደግሞ ስንመለከት ያለው አንድምታ ምንድነው? በአቅም ደከም ያሉ ከፍሎ መታከም የማይችሉ ብቻ ዜጎች ተመዝግበው መታከም እንደሚገባና ሌላውን የማህበረሰብ ክፍል ደግሞ ያገለለ አይነት ስሜት ነው ብዥታው ማለት ነው። ጤና መድን ሲባል ይሄ በኑሮ ደረጃ በጣም የወረደ ሰው ተመዝግበው የሚጠቀምበት አይነት ነው ያለው ግንዛቤው ማለት ነውና ግን ደግሞ አሁን እንዳልነው ከተቋማት ውጪ ያሉት ዜጎች በማህበረሰብ አቀፍ የጤና መድኑ ተመዝግበው ቢገኙ ያለው የሚገባው የፋይናንስ አቅም ቀላል አይደለም። አሁን ባለው ተመዝጋቢ ቁጥር እንኳን ስንመለከት ወደ 15 ነጥብ እንደዚህ ከዛ ከ15.2 ቢሊዮን ገደማ ገቢ ተገኝቷል በተመዝጋቢዎች ቁጥርና ገንዘቡ ቀላል አይደለም። ይህንን ፋይናንስ ይህንን አቅም ደግሞ ወደ ጤናው ሴክተር ሲገባ ትልቅ ጉልበት ይኖረዋል ብዬ አስባለሁና እንደ ዶክተር ማሳያ አድርገ ብትነግረን ደስ የሚለኝ ምንድነው የጤናውን ዘርፍ የጤናውን እንቅስቃሴ ይሄ የማህበረሰብ አቀፍ የጤና መድህን ምን ያህል ሰፖርት ያደርጋል፣ ምን ያህል ያቀላጥፋል፣ ምን ያህል ሌላ ሲስተም እንዲፈጠር ያደርጋል፣ የጤና ስርዓቱን በመደገፍም ሊሆን ይችላል ምን መልክ ይሰጠዋል የማህበረሰብ አቀፍ የጤና መድን አጠቃላይ የጤናውን ስርዓት እንደ ሀገር? እሺ ጥሩ ሀሳቦች ነው። ብዙ ሀሳቦች ተነስተዋል መሀል ላይ እንግዲህ እየተጋገዝን አድሬስ እናደርጋለን። ምናልባት የተወሰኑ ነጥቦች ብረሳ ያን ታግዛኛለች ደጀን ሶ የመጀመሪያው ቅድም እንዳልኩትኝ እኛ ሀገር የማህበረሰብ አቀፍ ጤና መድን ሲጀመር አላማው ፋይናንስ ሞቢላይዝ ማድረግ አልነበረም። ዋና የመጀመሪያ አላማው የነበረው ሰዎችን ወደ ጤና ተቋም እንዲመጡ ማድረግ ነው። የምዝገባ ብሩን እንደዘነጋሁት እንጂ በጣም ትንሽ ብር ነበረ መጀመሪያ ላይ ሲመዘገቡ የነበረው ማለት ነው። ምናልባት አሁን እዚሁን አንስቾ ለማለፍ አሁን ተሰበሰበ የተባለውም ኒርሊ 15 ቢሊዮን ወር እንደዚህ ብር ከሚወጣው ወጪ አንጻር ካየ ነው በጣም ትንሽ ነው። ሶ ምናልባት ቁጥሩ ሲጠራ ሰው በጣም ብዙ ብር እንደተሰበሰበ አይነት ኢምፕሬሽን እንዳይፈጥር ጥንቃቄ ይፈልጋልና ዋና አላማው እሱ አይደለም አልነበረም መጀመሪያ ላይ ማለት ነው። ሰው ወደ አገልግሎት እንዲመጣ ማድረግ ነው። ተቋም እየመጣ ለምን ወደ አገልግሎት በመጣ ጊዜ በሽታ መከላከል ይቻላል፣ ትምህርት ማግኘት ይቻላል። እንደን በጊዜ መታከም በተቻለ ጊዜ ህመሞች ሲገፉ ከሚወጣው ወጪ ያነሰ ወጪ ማውጣት ይቻላል። በዛ መንገድ የሞት መጠንንም የሞት መጠንን መቀነስ ይቻላል። እንደ ኮስት ራሱ አርሊ ህመሞችን አግኝተሽ ስታክሚና ሌት ሆነሽ ስታገኛቸው የሚያስወጡሽ ወጪ ተመሳሳይ አይደለም። ስለዚህ 2 3 4 ሰው የምታክሚበትን ወጪ አንድ ሰው ላይ እንድታወጪ ትገደጃለሽ፣ ምናልባትም ከዛ በላይ ማለት ነው። ስለዚህ ኮስት ሴቪንግ የሚሆነው ቀድመሽ ማከም ብትችይ ነው። ስለዚህ ወደ ተቋም መምጣት ብዙ ጥቅሞች አሉት ማለት ነው። መከላከል የምትችያቸውን፣ ትምህርት መስጠት የምትችያቸውን፣ ማስቀረት የምትችያቸውን ጉዳቶች ሁሉ ማስቀረት ትችያለሽ። ስለዚህ ዋና አላማ መከላከል ላይ ነበረ። ስለዚህ ትልቁ ታርጌት ማምጣት ነበረ ማለት ነው። ትልቁ ታርጌት ሰውን ወደ ተቋም ማምጣት ነው። በዛ ረገድ ጤና መድን በደንብ ተሳክቶለታል። እንግዲህ ኢምፓክት አሰስመንት ተሰርቷል። በተሰራው የጤና መድን ኢምፓክት አሰስመንት የሚያየ ነው ጤና መድን አባል የሆኑ ሃውስሆልዶች የጤና መድን አባል ካልሆኑት ሃውስሆልዶች የተሻለ ወደ ተቋም ይመጣሉ።
ጤና መድን የተተገበረበት ቦታ ላይ ኢምፓክት አሰስመንቱ ሲሰራ እንዳሁኑ 90% አልደረሰም ነበር የወረዳ ሽፋን ማለት ነው። ስለዚህ ጤና መድን የተተገበረበት ወረዳ ያሉ ሰዎች ጤና መድን ከሌለበት ወረዳ አንጻር ወደ ተቋም የመምጣት ምጣኔ ነበር። በዛ ረገድ ጥሩ ድጋፍ ነበረው። ሌላው በሀሳብ ደረጃ ይቅርታ የድሃው የሚጠቀምበት አድርጎ የሚወሰድ ሀሳብ ያለ የጤና መድን ለሁሉም ዜጋ ነው። ቅድም እንዳልኩትኝ ሲከፈል ሁለት ቦታ ነው አይደል? ማህበራዊ ጤና መድን፣ ማህበረሰብ አቀፍ ጤና መድን። በወር መደበኛ ገቢ ያለው ወይም ፔሮል ቤዝድ ክፍያ የሚያገኝ ማህበራዊ፣ ፔሮል ቤዝድ ክፍያ የማያገኝ ማህበረሰብ አቀፍ እንጂ ሀብታም ድሃ፣ ጤናማ የታመመ፣ ትልቅ ትንሽ የሚል ነገር የለውም። ወንድ ሴት የሚል ክፍፍል የለውም። ግን መጀመሪያ ሲተገበር በፓይለት ደረጃ ቅድም ያምሮት እንዳነሳችልን 13 ወረዳዎች ላይ ሲተገበር ቮለንተሪሊ ነበር ኢንሮል የሚደረገው በፈቃደኝነት ላይ በተመሰረተ ሁኔታ። እንደዛ ስለነበረ እንግዲህ ቀድማችሁ አዋጡና በታመማችሁ ሰዓት ተቋም ሄዳችሁ አገልግሎት በነፃ እንድታገኙ ነውና ይሄ ቀድማችሁ የከፈላችሁትን ብር ይዞ ይሄ ተቋም ይከፍልላችኋል ሲባል ቅድሚያ ምዝገባ ውስጥ የሚገባው ማን ነው? ክሮኒክ ህመም ያላቸው ናቸው። ስኳር፣ ደም ግፊት፣ አስም፣ ሆስፒታል የሚመላለሰው ወይም መታመማለሁ ብሎ የሚያስበው ነበር የሚገባው ማለት ነው። ስለዚህ በደንብ ግንዛቤ ማስጨበጫው እስኪሰራ ድረስ ያ ነገር እንትን እያለ ሄደ ማለት ነው። አሁንም የለም ማለት አይቻልም። አሁንም ልክ ምዝገባ ፔሪዷ ስትመጣ ምናልባት በኋላ እናነሳው ይሆናል በውይይታችን ውስጥ የምዝገባ ፔሪዷ በአመት ውስጥ 2 ወር ናት እና ልክ ምዝገባው ሲጀመር መጀመሪያ የሚመዘገበው ሰው ትልልቅ ሰዎች ይልነስ ያላቸው ምናምን ናቸው። ለሰው ማስረዳት ያስፈልጋል። ሰው አልታመምም የሚል ፍጡር ሊሆን አይችልም። ዊ ዶንት ኖ ሁላችንም ተጋላጭ ነን። ስለዚህ ተጋላጭነትን ለሰው ማስረዳት ያስፈልጋል። ዜጎች እንዲረዱ ማድረግ ያስፈልጋል። ስለዚህ ተጋላጭ አይደለሁም ብለው የሚያስቡ ሰዎች ስለማይገቡበት ነው ቅድም የተባለው አይነት ኢምፕሬሽን የሚፈጥረው። እንዲሰራ ግን እንዳልሹ ሁሉ መግባት አለበት። ሀሳቡ ከጀርባ ያለው መርህ መደጋገፍ ስለሆነ ማለት ነው፣ ሶሊዳሪቲ ስለሆነ ያለው የሌለውን አክቲቭሊ የሚንቀሳቀሰው አክቲቭሊ የማይንቀሳቀሰውን ጤናማው የታመመውን የሚደግፍበት ስርዓት ነው። ጤናማው የታመመውን ስንል ስለ ዛሬ ስናወራ እንጂ ዛሬ ጤናማ የሆነው ነገ የታመመ ስለሚሆን ሌላ ሰው ያወጣው ደግሞ እሱን ያክመዋል ማለት ነው። ስለዚህ በዛ መንገድ መሆን አለበት። አንድ ሀሳብ በመጨረሻ ምናልባት ብጠቅስ ጥሩ ነው ብዬ የማስበው እንግዲህ ከባለፈው አመት ጀምሮ አሁንም አብዛኞቹ ወረዳዎች ላይ ተደራሽ እየተደረገ ነው፣ እየሰፋ ይሄዳል። ስላይዲንግ ስኬል ወይም ገቢን መሰረት ያደረገ መዋጮ እየተገበረ ነው። ይሄ ሲደረግ የተሻለ ገቢ ያለው የተሻለ ያዋጣል፣ መካከለኛ ገቢ ያለው መካከለኛ ያዋጣል። ለራሱ ማዋጣት የማይችል መሆኑ በአካባቢው የተረጋገጠ ሲሆን ደግሞ መንግስት ያዋጣለታል ለዛ ሃውስሆልድ ማለት ነው። ስለዚህ በዚህ መንገድ ስለተከፈለ ቅድም ያልነውን ኢምባላንስ ያጠፈዋል። አሁን ላይ ራይት ናው እንዳልኩትኝ ምን ያህል ጤና መድን ምን ያህል አወጣ ብለን ብናሰላ ምን ያህል ሰበሰበ ብለን ብናሰላ የተሰበሰበው ከቨር አያደርግም። በጣም አስቸጋሪ ነው ብዙ ቦታዎች ላይ ማለት ነው። አንድ እሱ ነው። ሁለተኛ ጥቅል ወጪ ብናስብ ጥቅል ወጪ መንግስት የሚሸፍናቸውን ወጪዎች ብዙ ስለማናነሳ ነው እንጂ አሁን አንድ የግል ተቋም ብንሄድ የባለሙያውን እንከፍላለን፣ የቤቱን እንከፍላለን፣ ራኒንግ ኮስት የሚባለውን አይደል የቤት ኪራዩን ምናምን አስልቶ ነው መቼም የመብራቱን የውሃውን ኤሌክትሪኩን እነኝን አስልቶ ነው የሚያስከፍለው። እኛ ጋር ኢኔሴንስ መንግስት ተቋሞች ጋር ስንሄድ እንደዛ አይደለም። ኢንዳይሬክት ኮስት የምንላቸው ወይም ደግሞ መንግስት የሚሸፍናቸው ኮስቶች ታሳቢ አይደረጉም ማለት ነው እና እነኛ ታሳቢ ቢደረጉ ትልቅ ነው የሚሆነው መዋጮ። ያግዛሉ አት ሰም ፖይንት ማገዙ አይቀርም። ሌላም አላማ አለው። በኋላ ላይ ምናልባት አነሳ ይሆናል ረጅም ሰዓት ብቻዬን እያወራው እንዳይሆን የሰው በራሱ ይታከም ተብሎ ቢተው ምንድነው የሚሆነው? ጊቭ አፕ ያደርጋል። አንዳንዱ ሰው አልችልም ብሎ ሲያስብ የሆኑ ህክምናዎችን መውሰድ ያቆማል። መውሰድ ሲያቆም ደግሞ ህመሙ ወርስን ያደርጋል። ለዛ የሚወጣው ወጪ ትልቅ ነው የሚሆነው። ቅድም እንዳልኩትኝ ህመም ሌት በሆነ ቁጥር የምናወጣው ወጪ ከፍ እያለ ነው የሚሄደው ማለት ነው። ስለዚህ ፕሮቴክት ማድረጊያም ነው፣ ህብረተሰቡን ፕሮቴክት ማድረጊያም ነው። በራሱ ዝም ብዬ ላውጣ ቢል
ኮንትሪቢዩት ከሚያደርገው አንጻር ብናነጻጽረው ካታስትሮፊክ ይሆናል። ወጪው መቋቋም ከሚችለው በላይ ይሆናል ማለት ነው እና ምናልባት እቺ የገንዘብ መጠኑ ጠቃሚ የሚሆነው ብዬ ማስበው መግለጹ በራሱ ምን ያህል ሰው ቀደም ሲል አንተም እንዳነሳው ወደ ሕክምና ተቋም መምጣት ፍላጎት አለው፣ የጤና መድን ሽፋንን ተቀብሎታል። ምናልባት እኮ እዚህ ጋር የተባለው ገንዘብ የሰው መጠን ከሰው መጠን ጋር ብናወዳደርና የሕክምና አገልግሎቱን ብናይ ሽፋን ሊያሰጥ ይችላል። ለምሳሌ የምትከፈለዋ ገንዘብ የአንድ ጊዜ ትሪትመንትን ብቻ ልትሆን ትችላለች እኮ የአመት የሚከፈለው ማለት ነው። ለአንድ አመት ተብሎ አንድ ግለሰብ የሚከፍለው አት ታይም አንድ የሐኪም ቤት ሄዶ የሚታከምበት ሊሆን ይችላል። ግን አመቱ ሙሉ ምልልስ የሚያደርግ ሰው ካለ በዛችሁ ገንዘብ ነው የሚታከመው ማለት ነው። የተሰበሰበው ገንዘብ ያለውን የሕክምና አገልግሎት ይሸፍናል አይሸፍንም ሳይሆን ፖይንቱ ምን ያህል ሰው የማህበረሰብ አቀፍ የጤና መድንን ጆይን አድርጓል። ከዛ በኋላ ቅድም እንደተባለ ደግሞ ወደ ተቋም የመምጣትን ወደ ሕክምና ተቋም የመምጣት ፍላጎትን ማሳያ ተደርጎ በዛ ልኬት እንዲቀመጥ ነውና ምናልባት ያምሮት እዚህ ጋር መጨመር እሺ። ተቋሙ የኢትዮጵያ የጤና መድን አገልግሎት እንግዲህ በመጀመሪያ በዋናነት ስራዎቹን ሲሰራ አድሬስ ማድረግ አለብኝ ወይም መፈጸም አለብኝ ብሎ ያስቀመጣቸው 4 ዋና ዋና ኦብጀክቲቮች አሉት። አንደኛው የተቋሙን የመፈጸም አቅሙን ማጠናከር ነው። ከዛ አንጻር ስናየው ተቋሙ የራሱን የሰው ኃይልም እንደገና ደግሞ በክልሎቹም ደረጃ ይህንን ስራ ሊያግዝ የሚችል መዋቅሮች አሉት፣ ቅርንጫፎች አሉት። ጤና መድን ማለት ነው 24 ቅርንጫፎች አሉት። 23ቱ ፋንክሽናል ናቸው፣ እየሰሩ ነው ያሉ። ስለዚህ ይህንን ይዞ ስራውን መስራት የሚያስችልበትን የራስን አቅም ማጠናከር ላይ በዋናነት ትኩረት አድርጎ የሚሰራበት አለ። ሁለተኛው ቅድም ያለው ሽፋኑ ነው። በሀገር ደረጃ አሁን ካልሾ ጋር የሚገናኘው በሀገር አቀፍ ደረጃ ሁሉን አቀፍ የጤና መድን ሽፋን ማሳደግ ነው። ቅድም የተነጋገር ነው። በወረዳም ደረጃ ተደራሽ መደረጉ በዜጋ ደረጃ ተደራሽ መደረጉን የደረስንበትን አይተናል። አሁን ከፋይናንሱ ጋር ተያይዞ ደግሞ እንትን የሚያደርገው ሶስተኛው የተቋሙ ኦብጀክቲቭ ነው። የፋይናንስን ቀጣይነት ማረጋገጥ ማለት ነው። ማለት ከአባላቱ የተሰበሰበው 11.9 ቢሊዮን ኒርቱ 12 ቢሊዮን ነው የተሰበሰበ። በሱ ብቻ አይደለም አገልግሎቱ ሲሰጥ እየተሰጠ ያለው ማለት ቅድም ዶክተር ሙሉቀንም ሲያነሳው እንደነበረው መንግስት በራሱ ለጤናው ዘርፍ በራሱ የሚያደርገው ድጎማ አለ። መድኃኒት ላይ ይደጉማል። አጠቃላይ ቅድም የተደረገው የሰራተኛ ደሞዝ አለ። ሌሎች በፋሲሊቲዎች ላይ በላይ የሚሰሩ የሚከናወኑ ሁሉም ነገሮች በመንግስት የሚሸፈኑ ናቸው፣ አስተዳደራዊ ወጪውን ጨምሮ ማለት ነው። ስለዚህ እሱን ትተነው ከዛ ባሻገር ደግሞ ለዚህ ለጤና መድን ብቻ ቅድም አሁን 11.9 ወይም ኒርቱ 12 ቢሊዮን ብለን ያነሳ ነው መክፈል ከሚችለው ዜጋ የሚሰበሰበው ገንዘብ ብቻ ነው። ነገር ግን ይሄ ብቻውን የምንፈልገውን ውጤት ማምጣት እንደማይችል ወይም የሚሰጠውን የጤና አገልግሎት መሸፈን እንደማይቻል ይታወቃል። ስለዚህ መንግስት ለሌሎቹ የጤና አገልግሎቶች ከሚደጉመው በተጨማሪ ደግሞ መክፈል የማይችሉ ደግሞ የህብረተሰብ ክፍሎች አሉ፣ የመክፈል አቅም የሌላቸው አይደል፣ አንደር ፖቨርቲ ብለን የምናደርጋቸው። ስለዚህ እነሱን የክልል መንግስታት በየክልሉ ያሉ የህብረተሰብ ዜጎቻቸው መክፈል የማይችሉትን ከፍለው ነው የሚሸፍኑላቸው። ከዛ በተጨማሪ ደግሞ የፌዴራል መንግስት ደግሞ በየክልሎቹ የተሰበሰበውን ከአባላት መክፈል ከሚችሉት የተሰበሰበውን ገንዘብና በተጨማሪም ደግሞ መክፈል ለማይችሉ ክልሎቹ የከፈሉትን ገንዘብ አጠቃላይ ድምር ታሳቢ አድርገው 25% ደግሞ እንደገና የፌዴራል መንግስቱ ይደጉመዋል ማለት ነው። ስለዚህ አጠቃላይ አሁን 2017 ላይ የተሰበሰበውን ገንዘብ ስናየው የመንግስትን ድጎማ ጨምሮ 19 ቢሊዮን ብር ነው። ከዚህ ከ19 ቢሊዮኑ ብር 7 ቢሊዮኑ በፌዴራልና በክልል መንግስት የተሸፈነ ነው ማለት ነው። ስለዚህ ይሄም ሆኖ ግን ቅድም እንደ ዶክተር ሙሉቀን ሲያነሳው እንደነበረው አሁን ያለውን የጤና አገልግሎት በጊዜ ዶክተሮች ወይም አባላቶቻችን ሂደው የሚያገኙትን የጤና አገልግሎት ግን ሁሉንም መሸፈን ይችላል የሚል ግን እንትን የለው። ምናልባት እግረ መንገዳችን ያምሮት አንድ ሰው የመክፈል አቅም ካለውና ሌላኛውን መክፈል የማይችልን ሰው መግዛት ገዝቶ ወይ ደግሞ ከፍሎ ያንን ሰው ማገዝ የሚችልበት አጋጣሚውን ካለ እሱን የበለጠ ብናነሳው ቆንጆ ነው። ይቻላል። እንደዛ አለ። በነገራችን ላይ ክልሎች እንደዛ ያደርጋሉ። ቅድም እንዳልነው መክፈል የማይችሉትን ክልሎች በራሳቸው መሸፈን እንዳለባቸው ይታወቃል። ከዛ ባሻገር ደግሞ ማለት በደንብ አቅም ያላቸው ነጋዴዎች፣ ሌሎችም ውጭ ያሉም ሊሆኑ ይችላሉ
በመንግስትም ሰራተኛ ሆነው ደግሞ ስቲል የሚያግዟቸው ዘመዶቻቸው ምናምን ከፍለው እነሱ ከፍለውላቸው ያስመዘግቧቸዋል። ይሄ ኦልሬዲ እየተገበር ነው ያለው ነው እንትን ነው። ስለዚህ እንደሱ ይቻላል ማለት ነው። ለምሳሌ አሁን አንቺ ደሞዝተኛ ነሽ። ስለዚህ መክፈል የማይችሉ ሰዎች አንድም ሁለትም ሰው መርዳት ይቻላል ማለት ነው። እና ቅድም ያልሽው ለምሳሌ አንድ ሰው አንዴ የከፈለው መዋጮ ለአንዴ አይበቃው። ከፍተኛ ወጪ እኮ 1900 ምናምን ብር ነው። ስለዚህ ይሄ ዛሬ ብትሄጂ ካርድ አውጥተሽበት ደም ምርመራ፣ ላቦራቶሪ፣ ከዛ መድኃኒት ምናምን ስትይ ለአንድ ቀንም አይሆንም። ግን እንዳልነው ቅድም መንግስት ባንድም በሌላም ይህንን አገልግሎት እየደጎመው፣ ምክንያቱም በዋናነት መንግስት የህብረተሰቡን ጤና የመጠበቅ ግዴታ ስላለበት ኃላፊነት ስላለበት በዓለም አቀፍ ደረጃም ደግሞ ሁሉን አቀፍ የጤና ሽፋንን ማረጋገጥ ስለሚያስፈልግ ያንንም ደግሞ እንደ ሀገር ተቀብለን ቃል ስለተገባ ያንን ለማረጋገጥ መስራት ስላለበት እየተሰራ ያለ ነው። ብዙ ተቋማትም ያደርጋሉ። አሁን የምናውቃቸው ተቋማት በመስሪያ ቤትም አካባቢ እያዋጡ ለአቅም ለሌላቸው ሰዎች ወጪ እየሸፈኑ የማህበረሰብ አቀፍ ጤና መድን ውስጥ እንዲገቡ የሚያደርጉ ብዙ አሉ። ስለዚህ ምናልባት ይህን ሚዲያ ይህንን መርሃ ግብር እየተከታተለ ያለ ሰውም ይህንን አብዛኛው ሰው መረጃው አለው ብዬ ነው ማስበው። በዚህ ሰዓት እኔ የጤና መድንን መረጃ የለውም ለማለት ከባድ ነው። እውነት ነው አይደል? እንዲያውም አሁን እየተቸገርን ያለ ነው እዚህኛው ውስጥ ማህበረሰብ አቀፍ ጤና መድን ውስጥ መግባት የሌለባቸው እንትን እያሉ እየገቡ ነው እንዲያውም ብዙ ቦታ ይሰማል። ስለዚህ መረጃው አለ ብዙ ቦታ ላይ። ስለዚህ ራሳችንም በተገቢው ሰዓት መግባት ትልቁ ችግር ለፈባላ ቅድም እንዳልነው ሰው እኔ ያስፈልገኛል ብሎ አያምንም። ያው መዋጮ ትንሽ ናት ብንልም ያው እንደ ሰው ገቢ የተለያየ ስለሆነ አንዳንዱ አይ ይሄንን ከማውጣው ብሎ እንትን የሚላል እና አልታመምም ወይም አያስፈልገኝም ብሎ ይደመድማል። ከዛ ድንገት መሀል ላይ ሲደርስ ከየቦታው ከያጣጫ ይደውላል። ከዛ አስገቡ እንደዚህ አድርጉን። ያ ደግሞ አይቻልም። ሲጀመርም እንደዛ 2 ወር የተደረገበት ምክንያት ያ ነው። ምዝገባው ሊሚት የተደረገበት ምክንያት ሰው በታመመ ሰዓት ብቻ የሚመጣ ከሆነ እንትኑን ያጣል፣ ማኔጅ ማድረግ ሴንሱን ያጣል። ማኔጅ ማድረጉ ሊደረግ ይችላል፣ እሱ አይደለም ችግሩ። ግን እንደዛ ካለን ምን ይሆናል? ሰው አይመዘገብም። መጀመሪያ ሁሉም ሰው ምን ይሆናል የሚመዘገበው ሲታመም ይሆናል። ከዛ የሶሊዳሪቲ ሴንሱን ያጣል፣ የኢንሹራንስ ሴንሱን ያጣል። ምን ማለት ነው? መኪና ስትጋጭ ብቻ ኢንሹራንስ እንደመግባት ማለት ነው። እና እሱ የሚሆን አይነት አይደለም። ስለዚህ ሰው በስልክ ይወራ ነበር የምስል ነገር ብታነሹ በነገራችን ላይ እንደዛ ይደውላል። ሰው ሲታመም አሁን ለምሳሌ እዚህ አሁን አዲስ አበባ አለ። አዲስ አበባ በነገራችን ላይ አሁን መዝግበው ጨርሷል። የዚህ 2018 የምዝገባ እንትን አጠናቀዋል። ጥቅምት ወር ላይ ነው አይደለ? እሱ ወቅቱን አጠናቀዋል። ግን ስቲል ከትናንት ወዲያውን ሰዎች ሲደውሉ ነበር፣ መመዝገብ ፈልገን ነበር አልተመዘገብንም የሚል ማለት ነው። ስለዚህ ምንድነው ምናምን ብዬ ጥያቄውን ሳነሳው ቅድም ሲነሳ እንደነበረው ያው ስለታመሙ ነው አሁን ማለት ነው። ስለዚህ አሁን አንደኛ ወደኛ ሲደውሉ እኛ አሁን እንደ ኢትዮጵያ ጤና መድን አገልግሎት መመዝገብ አንችልም። የኛ ማንዴት አይደለም። የስራውን ማገዝ፣ መደገፍ፣ ማስተባበር ነው እንጂ በባለቤትነት ክልሎች ናቸው ባለቤቶቹ። ከዛ ደግሞ የምዝገባ ሰዓት እንደተባለው 2 ወር ነው። 2 ወር ማለት ከመስከረም እስከ የካቲት ባሉ ቀናቶች ክልሎች የክልላቸውን ነባራዊ ሁኔታ ወይም ዜጎቻቸው ገንዘብ የሚያገኙበትን እና ምቹ የሆነ ብለው የሚመርጧቸውን 2 ወራቶች ነው የሚመርጡት። ለምሳሌ አሁን ጥር ላይ ነን፣ የካቲት 30 ያበቃል ማለት ነው በሁሉም ክልል። ከዛ በኋላ ምዝገባ የለም። በመመሪያው መሰረት ሊጨመር ወይም ሊራዘም የሚችልባቸው ተብለው የተቀመጡ ልዩ ሁኔታዎች አሉ። ለምሳሌ ጦርነት ቢኖር፣ ወረርሽኝ ቢኖር፣ ለዚህ ለምዝገባው አመቺ ያልሆኑ ሌሎች ነገሮች ቢኖሩ በአዋጁ በተቀመጠው መሰረት የሚራዘም የ1 ወር ጊዜ ይኖራቸዋል። ከዛ ውጭ ግን አይቻልም ማለት ነው። ስለዚህ እንደዛ ነው። ሁለተኛ ሰው ተጠቃሚ መሆኑን አሁን የምናረጋግጠው ቅድም ስናነሳው የነበረው ከ63 ሚሊዮን በላይ ዜጎችን 2017 ላይ ተጠቃሚ አድርገናል ብለናል አይደል? እነዚህን ከ63 ሚሊዮን ውስጥ አሁን እንግዲህ የመረዳዳት እንትኑ ቅድም ዶክተር ሙልቀንም ሲያነሳው እንደነበረው ሁሉም ካልተመዘገበ የመረዳዳት ሂደቱን አይመጣም። አሁን ከ63 ሚሊዮን 2017 አፈጻጸማችን 45 ሚሊዮን ዜጎች ሂደው አገልግሎት አግኝተዋል። 45 ሚሊዮን ከ30% በላይ ከ50% በላይ ማለት ነው። ስለዚህ በዚህ ሁኔታ ስታየው ገንዘቡ
በቂ አይሆንም ማለት ነው። ስለዚህ ሁሉም አካላት መታመማቸው ከታመምን እንታከማለን፣ ካልታመምን ደግሞ ፈጣሪያችንን አመስግነን ለታመሙት መድረስ መቻል ማለት ነው። ዛሬ እኮ በየመንገዱ ሰው ሲታመም ያው እባካችሁ እርዱ ይባል አይደለ? ስለዚህ ያለው ሰው እዛ የሚያደርገው ኮንትሪቢዩት ምናምን አለ። ስለዚህ ከዛ ያድናል ማለት ነው። ሰው ቀድሞ አስቦበት የዚህ ስርዓት ተጠቃሚ ከሆነ ነገ ሳያስበው ለሚመጣው ችግር እንደዚህ አይነት ችግር ውስጥ አይገባምና ቀድሞ በየክልሎቹ በሚወጣው ፕሮግራም መሰረት እየተመዘገበ ራሱን ዋስትናውን በቃ ማረጋገጥ ያስፈልገዋልና ሰው እየተጠቀመ ነው። ዳታዎችም ያሳዩን እሱን ነው። ግን ይሄ ደግሞ ሁሉም ሰው በዚህ ስርዓት ውስጥ ካልገባና ካልተጠቀመ የስርዓቱን ቀጣይነት እያንገዳገደው ነው የሚሄደው ማለት ነው። ምክንያቱም እንደሚታወቀው አሁን ብዙ ነገሮች ኢንፍሌትድ ሆነዋል አይደለ? የመድኃኒት እንትኑ ኢንፍሌትድ ሆነዋል። አዎ፣ የሕክምና መሳሪያዎቹ መገልገያዎች የሚገቡት ሲበላሹ የሚጠገኑበት አጠቃላይ ሲስተሙ ምኑ ስታየው ዋጋው በጣም እየጨመረ ነው የሚሄደው። ስለዚህ የሆስፒታል ውስጥ የሚኖረው ኮስትም በዛው ልክ እየጨመረ ይመጣል። ይህንን ደግሞ ከበር ማድረግ የምንችለው እንግዲህ አንድም ሁሉም ሲመዘገብ በጋራ ሸር ስለሚደራረግ የታመመው ያልታመመው ለታመመው ስለሚያግዝ፣ አለበለዛ ደግሞ ግን ይሄ ምን ይሆናል አጠቃላይ የሀገሪቱ የጤና ስርዓት ላይ ጫና እየፈጠረ ነው የሚመጣውና ሰው አንዳንዴ ለመመዝገብ በአንድ ጊዜ የሚጠየቀውን የምዝገባ ክፍያ መክፈል የሚቸገርበት ሁኔታ አለና እንደ ልምድ አዲስ አበባ ላይ ያለው ጥሩ ኤክስፒሪየንስ ከባንኮች ጋር ሊንክ አድርገውት ሰው መቆጠብ ይችላል አካውንት ላይ ማለት ነው እና ተፈራርሞ ጥሩ ነገር ነው። ስለዚህ እየቆጠበ ይቆይና ልክ ምዝገባ ሰዓት ሲደርስ ባንኩ ፍቃድ አለው ተፈራርሞ ነው ያንን አካውንት የሚከፍቱት ሲጀመር። ስለዚህ ኢሚዲየትሊ ወደ ጤና መድን አካውንት ትራንስፈር ያደርጋል ማለት ነው። ስለዚህ ያ ሰውዬ አቴ ታይም የማዋጣት ፔኑን ፊል ያደርገው ማለት ነው። አሁን በአንድ ጊዜ ለምሳሌ ኤግዛምፕል ነው ማነሳው ቁጥር 1700 ብር ያዋጣል ቢባል 1700ን በአንድ ጊዜ ከመክፈል ይልቅ በየወሩ 200-300 እያስቀመጠ ይቆያል። አመቱ መጨረሻ ላይ ባንኩ ያስተላልፋል ማለት። ስለዚህ አዲስ አበባ ላይ ይሄ ኤክስፒሪየንስ አለ። ሌሎች ክልሎችም ላይ እንደዚህ ነው ማለት አመቱ ሙሉ ሰው ባለው ምናልባት 150 ብር ያዋጣ ይቆያል። ይሄኛው ይመስለኛል አንዱ ችግር። እኔም በአካባቢ ያካየሁት ነገር ሲመጣ የሚሰጠው ጊዜ አንድ ወር የሁለት ወር አጭር ጊዜ ናት የአዲስ አበባውን ነው የምልሽና በዛ ጊዜ ውስጥ ያችን ገንዘብ የተባለችው 1500 ሚሆን 1600 7 2000 ሚሆን አይሞላም እንደዛ በርቀት በአንድ ጊዜ መክፈል የሆነ መድፈሩ የሆነ እዚህ ጋር ሌላ ወጪ የሚፈልግ ነገር አለ፣ ኢሚዲየት የሆነ መልስ ይፈልጋልና ገና ለአመቱ በቃ ይቅርና ብሎ ወደዚህኛው ወጪ የማድረግ ነገር አለና እንደተባለው እሱን ነገር ይሄ በጣም ቆንጆ መፍትሄ ይመስለኛል። ህብረተሰቡ እሱን ማሰብ አለበት ማለት ነው። ገብቶሻል አይደል? አሁን አንዳንድ ክልሎች ራሳቸው ኢኒሼቲቭን ወስደው ህብረተሰቡ ሞቢላይዝ በማድረግ መቆጠብ እንዲጀምሩ የሚሰሩ አሉ። ግን ደግሞ ከምንም በላይ ምክንያቱም ለእያንዳንዳችን ማሰብ ያለብን እያንዳንዳችን አይደል ራሳችን ነን። ስለዚህ ለኔ ከሙሉቀን የበለጠ ራሴ ነኝ ለራሴ ማሰብ ያለብኝ። ሊያስብልኝ ይችላል እንደ ወንድም ሊያስብልኝ ይችላል አይደል እንደንትን ግን ከምንም በላይ ደግሞ እኔ ለራሴ ማሰብ አለብኝ። ሙሉቀንም ለራሱ ማሰብ አለበት። ስለዚህ ያን ታሳቢ አድርጎ ስለዚህ ምዝገባዬ ኔክስት የሚቀጥለው አመት ጥር ከሆነ አሁን ከጥር ጀምሮ ያሁኑን ከጨረሱ ጀምሮ ሰው በቃ ኖርማሊ እኮ በእኛ በባህላዊ እንትን እናቶቻችን አባቶቻችን አላቸው አይደል የሆነች ሰዓትን የሚከቱባት እሷን ላይክ እንትን ባንክም ከዛ በኋላ ሙዳይ ብለው ወስደውት እኮ ጥሩ ሞክራ እንትን አድርገውት አስፍተውት ወስደውት ነበር። ስለዚህ እንደነዚህ አይነት ልምዶችን ማስፋት ህብረተሰቡም እነዚህ አይነት ነገሮችን ቀድሞ ዝግጅት ማድረግ ያስፈልጋል እንጂ እውነት ነው። ምክንያቱም እንኳን አይደለም ኢንፎርማል ሴክተሩ እኛም እንኳን ደሞዝ አለን ብለን ደሞዝ ካልመጣ ግማሽ ላይ ብር አምጪ ብትባይ የለሽም አይደለ? ስለዚህ እሱ ጥሩ እንትን እና ሌላው የሚነሳው ነገር ምንድነው የጤና መድን ተመዝግበን ሰፍ ብለን ለመታከም ስንሄድ በጣም ብዙ ችግሮች ያጋጥሙናል ብለው ተገልጋዮች ቅሬታ ያቀርባሉ። ምን ነው ይሄን ነገር ወረቀት ባላስኩኝ የጤና መድን ተጠቃሚ ባልሆን ይሻለኛል የሚሉ አንዳንድ ቅሬታዎችም ይነሳሉ። ምናልባት እነዚህ የሚመጡት አንድም አገልግሎት ሊወስዱ ከሄዱበት ተቋም የአገልግሎት አሰጣጥ ሁኔታ ከባለሙያ ስነ ምግባር ምናልባት በወቅቱ ካለ የመድኃኒት አቅርቦት ብዙ ተያያዥ የሆኑ ችግሮች አሉና እንደው ይሄኛውን ስርዓት ዶክተር በደንብ ኢምፕሊመንት ለማድረግ እንደ ችግር የታዩ ነገሮች ካሉ ደግሞ የተቋሙ
ራሱ መፈተሹ የማይቀር ነገር ነውና እነዚህን ቅሬታዎች እንዴት ነው የምትመለከቷቸው? በመጠኑ አይተነው ትክክለኛ ኮምፕላያንት ነው። የመጀመሪያው ነገር እመጣበታለሁ። አሁን የተነሳው ፖይንት ላይ ተጠቅሞ አገልግሎት አግኝቶ የሄዶ ሰው አያነሳም ሀሳብ። አንዱ ትልቁ ችግር እሱ ነው። መጥቼ አገልግሎት አግኝቼ ተኝቼ ምንም ሳልከፍል ወጣው ወደ ቤት የሚለው ሰው አያወራም ወይ አይሰማም። ስለዚህ እሱ ስለማይሰማ መጥቶ ተቋም መድኃኒት ያጣ ሰው መድኃኒት አጣው ሲል it is bold በጣም ነው የሚሰማው ማለት ነው። ስለዚህ በምንም ወይ መጥቼ ተቋም አገልግሎት ስለማላገኝ ባልከፍል ይሻላል ከሚለው ጋር አይነጻጸርም ማለት ነው። እነኛ ሰዎች ራሳቸው ምን ያህል ብር ተቋም ውስጥ ተሸፈነላችሁ ከኪሳቸው አውጥተው መድኃኒት የገዙትንም ቢሆን ተቋም ውስጥ ምን ያህል ብር ተከፈለላችሁ ብለው ቼክ ቢያደርጉት አብዛኞቹ ምናልባት ያዋጡትን ብር በላይ ተቋም ውስጥ ተጠቅመዋል። ይሄንንም ምለው እኛ ማስተካከል የለብን ነገር የለም እያልኩ አይደለም። እኛ ስል ጤና ሚኒስቴርን ወክዬ ጤና ተቋማት ማስተካከል ያለባቸው ነገር የለም እያልኩ አይደለም። ተገቢውን ግብአት በተቋም ውስጥ እንዲገኝ ለማድረግ ስራዎች መሰራት አለባቸው። ይሄን ለማድረግ ከጤና መድን ፐርስፔክቲቭ ብናይ እየተሰሩ ያሉ ነገሮች አሉ። ለምሳሌ ጤና ጣቢያዎች ላይ የሚቸገሩት በቂ ገንዘብ ስለሌላቸው መድኃኒት በተገቢው ሰዓት መግዛት አይችሉም የሚለው እሳቤ ታስቦ የቅድመ አገልግሎት ቁርጥ ክፍያ ተብሎ ይሄን ያህል የጤና መድን አባላት አሉኝ፣ እነኚህ የጤና መድን አባላት ለአንድ አመት አንተ ጋር አገልግሎት ያገኛሉ፣ ስለዚህ እነሱን የምታክምበት ብር ለቀጣይ ወራት እንተቀምበት ይሄውና ብለው አስቀድመው ለጤና ጣቢያዎች ይሰጣሉ ማለት ነው። ስለዚህ ጤና ጣቢያዎች ቀድመው ያንን ብር ስለሚያገኙ ምን ያደርጋሉ? መድኃኒት ማሟላት ያለባቸውን ግብዓት አስቀድመው ያሟሉና ከዛ አገልግሎቱ ሳይቆራረጥ ይሰጣል ማለት ነው። ስለዚህ ይሄ አንድ የሚያግዝ መንገድ ነው። ከዚህ ውጪ ተቋማት በአቅርቦት ሰንሰለት ውስጥ በተገቢው ሰዓት መድኃኒት ግዢ ኢኒሺየት ማድረግ፣ በተገቢው ሰዓት ምን ያህል መድኃኒት ያስፈልገናል የሚለውን የመለካትና ፎርካስት አድርገው የመጠየቅ ሂደት ላይ ያሉ የአቅም ችግሮች ካሉ እነሱ እንዲፈቱ የማድረግ ስራ መስራት ያስፈልጋል። ተቋማት እቅድ አቅደው መድኃኒት መግዛት ብቻ ሳይሆን ደግሞ ያንን ማድረግ እንዲችሉ ክፍያቸውን በተገቢው ሰዓት ማግኘት አለባቸው። ስለዚህ ለተቋማት በቂ በጀት መመደብ ላይ የሚመለከታቸው ከላይ እስከታች ያመደረጉን ማረጋገጥ አለባቸው። ጤና መድን ተቋማት በተገቢ ሁኔታ መክፈላቸውን ለተቋማቱ ብሮችን ማረጋገጥ አለባቸው። አሁን ካፒቴሽን ወይም ቅድመ አገልግሎት ቁርጥ ክፍያ ያልኩሽ ያለበት ቦታ አለ፣ የሌለበት ቦታ አለ። አገልግሎት ከሰጡ በኋላ ክፍያ በተገቢው ሰዓት የማያገኙ ጤና ተቋማት አሉ። ስለዚህ ያንን እንዲያገኙ ማድረግ ያስፈልጋል። ግንዛቤ ማስጨበጫ በሰፊው መስራት ያስፈልጋል። ያው ካሽ እዛ ጋር የሚከፍለው ሰው ሲኖር ኢሚዲየትሊ የምገዛበትን ብር ስለማገኝ እሱን ቅድሚያ ሰጣለሁ። የጤና መድኑ ደግሞ ገና መዝግቤ ክፍያ ጠይቄ ሲከፈለኝ ነው ስለዚህ የሚል አይጠፋም። ስለዚህ ይሄንን ግንዛቤ ማስጨበጥ እንዲያውም ማድረግ ያለብህ ወደዚህኛው ነው። ምክንያቱም ፕሪዲክተብል የሆነ ፋይናንስ ሶርስ ነው የሚሆነው። ጤና መድን መሰረትን ማለት ሰው ይመዘገባል፣ መጥቶ አገልግሎት ያገኛል፣ ከዛ ክፍያው ይከፈላል። ሰው በኪሱ ይታከማል ካልን ግን ቅድም እንዳልኩትኝ አቅም ያለው ነው እንጂ የሚታከመው አቅም የሌለው ሰው ላይመጣም ይችላል። ወጪው አቅም የሌለው ብቻ አይደለም፣ ፎር ዛት ማተር አልችለውም ብሎ የሚጠረጥር ሁላ ገና ለገና ላይመጣ ይችላል። ያ ማለት ተቋማት በክፍያ ይሁን ቢባሉ የተወሰኑ ሰዎች ብቻ ነው መጥተው የሚታከሙት፣ ሰስቴናብልም አይሆኑም ማለት ነው። ስለዚህ ይሄንን ግንዛቤ ለባለሙያዎች መፍጠር ያስፈልጋል። ከዛ ውጪ እንደ ሀገር መድኃኒት ግብአት የምንገዛበትን ስርዓት የማሻሻል የማዘመን ስራዎች እየተሰሩ ነው። የሚሻሻሉ ነገሮች አሉ፣ በቅርብም የምናያቸው ማለት ነው። ከዛ ውጪ አሁን አንድ አዲስ እየተጀመረ ያለ ቅድም ያልኩትኝን መድኃኒቱን ገዝተው ተገቢውን ክፍያ ለማግኘት የሚለውን ለማስተካከል ኮሚትድ ዲማንድ የሚባል የሚፈልጉት ምን ያህል ነው፣ ለዛ ደግሞ በጀቱን በተገቢ ሁኔታ የሚያቀርቡበት ስርዓት የኢትዮጵያ መድኃኒት አቅርቦት አገልግሎት እየሰራበት ነው ማለት ነው። ይሄ እንዳለ ሆኖ ደግሞ እንደ ጤና ሴክተር ደግሞ የበለጠ ደግሞ እየሰራንበት ያለ ነው ምንድነው መድኃኒት ከውጭ የምናመጣቸው መድኃኒቶች በሀገር ውስጥ አቅም የማምረት ስራዎች የበለጠ እንዲጎለብቱ የማድረግ የጥቅል ግዢዎች፣ የረጅም ጊዜ ኮንትራክት መፈጸም የሚባሉ የተለያዩ የመድኃኒት ተቋም ውስጥ ያለ የግብዓት አቅርቦትን ክፍተት ለመዝጋት የሚሰሩ የማሻሻያ ስራዎች አሉ። ስለዚህ ግንዛቤ ማስጨበጫ መስራት፣ ተቋማት አቅማቸው እንዲያድግ ማድረግ፣ በተገቢ ሁኔታ ፎርካስት ሰርተው በተገቢ ሁኔታ ገዝተው እንዲያስተዳድሩ ማድረግ፣ የአቅርቦት አገልግሎት ደግሞ መድኃኒት የሚያቀርብበትን አቅም የማሳደግ ስራ የተያያዙ ስራዎች ናቸው። እነሱ መሰራት አለባቸው።
ይሄ እንዳለ ሆኖ ግን አሁንም አስምሬ መውጣት የምፈልገው ተቋም ውስጥ የአገልግሎት መቆራረጥ ስላለ ብሎ አለመመዝገብ አዋጭ አይደለም። ለምን ባይዘዌይ የአእምሮት ጨምርበታለች እዚህ ላይ ክልሎች ይሄንን ችግር ለመፍታት ሌላ ሜካኒዝም እየሰሩ ነው። አዲስ አበባ ላይም አለ የኮሚኒቲ ፋርማሲ አለ። ስለዚህ ከኮሚኒቲ ፋርማሲዎች ጋር ውል ይገቡና ተቋም ውስጥ የሌሉ መድኃኒቶችን ኮሚኒቲ ፋርማሲዎች እንዲያገኙ ማድረግ ስራ ውስጥ የሚገኙ ፋርማሲዎች ማለት በሕክምና አገልግሎት አንዱ እሱ ነው። ግን ሌላ ኮሚኒቲ ፋርማሲ አሉ ሴፓሬትሊ አለውና ሁሉም ክልል ላይ እንደዛ አይነት ስራ አለ። የማህበረሰብ አቀፍ ደግሞ የሚባል ራሳቸው እንትኖቹም ራሱ እንዲከፍቱ ተደርጎ እያዘጋጇቸው ያሉ አሉ። ሌላ እንትን ውስጥ እንዳንገባ ብዬ ነው እንጂ እሱ በሂደት ስናየው እንደዛ መቀጠል አለበት ብዬ አላምንም። በግሌ መስተካከል ያለባቸው ነገሮች አሉ። ምክንያቱም እነኛ ተቋሞች ውስጥ መድኃኒት ከኖረ የውስጠኛው ስለምን አይኖርም የሚል ሌላ ጥያቄ ይፈጥራል። ስለዚህ እሱ ሌላ ርዕስ ሆኖ ሌላ ጊዜ ልንወያይበት እንችል ይሆናል። ግን ተቋማት መድኃኒት እንዲቀርብ የማድረግ ስራ እየሰሩ ነው። ጤና መድን ተቋማቱ ይሄን አቅም እንዲኖራቸው ቀድሞ ለነሱ ገንዘብ የሚሰጥበትን ሜካኒዝም እየሰራ ነው። እንደ ሴክተር ደግሞ የአቅርቦት ሰንሰለቱ የተሻለ እንዲሆን እየተሰራ ነው። የሀገር ውስጥ የማምረት አቅም እንዲጎለብት በጣም ሰፊ ስራዎች እየተሰሩ ነው። ስለዚህ ጥሩ ተስፋ አለ ለወደፊቱ ማለት ነው። ይሄን ሁሉ ብዬ ግን ቅድም እንዳልኩትኝ አለመመዝገብ አዋጭ አይደለም፣ በምንም መንገድ አዋጭ አይደለም። ያላወሩትንም ሰዎች ማስወራት ያስፈልጋል። ጥሩ ነገር እኔ አሁን ከጤና መድን ከወጣሁ ኦልሞስት 2 አመት ምናምን እየተጠጋኝ ነው። ከጤና መድን መስሪያ ቤት ከወጣሁ ግን ሚዲያዎችን ብንከታተል የጤና መድን መስሪያ ቤት ሚዲያዎችን ብንከታተል ሰዎች ምስክርነት ይሰጣሉ። እኔ እንደዚህ ተገልግዬ እንደዚህ አግኝቼ እንደዚህ ታክሜ እያሉ ማለት ነው። እና እነኛንም በሚዲያ ላይ መንገር ያስፈልጋል ማለት ነው። እና እሱ ያለኝ ሀሳብ ይሄ ነው። በነገራችን ላይ አንዳንዱ ጉዳዮች በሲስተም ነው የሚፈቱት። ለምሳሌ ልክ እንደ ተቋም የጤና ሚኒስቴርን አይተን በጤና ሚኒስቴር ውስጥ ያሉ እንግዲህ ወደ ክልል እንሄዳለን። ፌዴራሉ አለ፣ ምን ያህል የመንግስት ሆስፒታሎች አሉ፣ የጤና ጣቢያዎችን ቁጥር፣ የባለሙያዎችን ቁጥር ብንመለከት በቁጥር ደረጃ ሰፊ ነው። እነዛን የሙያ ላይ ስልጠናዎችን መስጠት፣ አጠቃላይ የአገልግሎት አሰጣጥ ስርዓቱን ማሻሻል የሚባሉ ትልልቅ ስራዎች በሂደት እየተሰሩ ስለሆነ የነዛ ውጤትም አብሮ ይህንንም አሁንም እንደ ቅሬታም እንደ ችግር የሚነሱ ነገሮች እግር በእግር እየተፈታ ይሄዳል ብዬ አስባለሁና ምናልባት እሱ ጋር መጨመር ያስፈልገው አሁን ቅድም ዶክተር ሙልቀን ሲያነሳው የነበረ በዋናነት እንግዲህ እንደነዚህ ቅሬታዎች ሁሌም በየጊዜው የሚቀርቡ ናቸው። ቅድም እንደተነሳው እነዚህን ቅሬታዎች እኛ ምክንያቱም እኛ ስንላውን እንደ ኢትዮጵያ ጤና መድን ያው ጤና ሚኒስቴር በተለያየ አግባብ ኤጀንሲዎቹን ይዞ እዛ ውስጥ ገዢ አለ፣ እዛ ውስጥ አገልግሎት አቅራቢ አለ፣ እዛ ውስጥ ተቆጣጣሪ አለ። ስለዚህ በዛ ሂደት እኛ አሁን እንደ ጤና መድን አባላቶቻችንን ይዘን ለምንገዛው አገልግሎት እንደዚህ አይነት ችግሮችን ለመቅረፍ በሚያስችል መልኩ ቅድም እንደተነሳው አንደኛው የጤና ተቋማት ላይ ሂደው የአገልግሎት አቅርቦት መድኃኒት እንዳያጡ እና የአገልግሎት ጥራቱ እንዲጠበቅ ከማድረግ አንጻር አንዱ የቅድመ ቁርጥ ክፍያ ነው። የቅድመ ቁርጥ ክፍያ በተባለው አግባብ ለ6 ወር ቀድመን አንድ ጤና ተቋም 200 አባርና ማዋራ የሚያክም ከሆነ በእነሱ ታሳቢ ተደርጎ ኮስቱ ተሰርቶ ነው የሚሰጠው ቀድሞ ማለት ነው። ስለዚህ ቀድሞ ሲሰጣቸው መድኃኒቱን አሟልተው የተበላሸባቸው የሕክምና መገልገያ መሳሪያ ካለ ጠግ ነው ተጠቃሚዎቹ ሲሄዱ አባላቶቻችን ሲሄዱ ያለምንም ችግር ጥራት ያለው አገልግሎት አግኝተው እንዲመለሱ ማድረግ ነው። ምክንያቱም አንዱ የሚያነሱት ከፋይናንስ ጋር ተያይዞ ጤና ተቋማት መድኃኒት የምንገዛበት አቅም የለንም በሚል ማለት ነው። ስለዚህ ያንን ለእንትን ለማድረግ የተሰራ ነው። ስለዚህ ከእሱ አንጻር ስናየው በአሁኑ ሰዓት 406 ወረዳዎች ላይ ከ1100 በላይ ጤና ተቋማትን በዚህ ሲስተም ውስጥ አስገብተናል። ስለዚህ ከኛ አንጻር ስናየው ያሉ ሂደቶችን አጠቃላይ ወደዛ ማስገባት ይጠይቃል። በአሁኑ ሰዓተኛ ወደ 4300 በላይ የጤና ተቋማት ላይ ነው እንግዲህ አገልግሎት እየተሰጠ ያለ። ከዚህ ውስጥ ከ598 አካባቢ ኦልሞስት 600 የግል ጤና ተቋማት ናቸው፣ ቅድም ሲነሳ እንደነበረው ማለት ነው። ስለዚህ ጤና ተቋማት ላይ ያለውን በዚህ አግባብ ለመፍታት ጥረት እየተደረገ ነው።
ከጤና ተቋማት ደግሞ በተለያየ ምክንያት ደግሞ ጤና ተቋማት ላይ ከሌለ ቅድም እንደተባለው በክልሎችም ደረጃ የማህበረሰብ ጤና ፋርማሲዎች አሉ። እኛ ለምሳሌ አሁን ክልሎችን በክልሎች ውክልና እዚህ ፌዴራል ላይ የሚታከሙ ታካሚዎችን ከክልሎች የሚመጡትን በየሆስፒታሉ 9 ሆስፒታሎች አሉ የፌዴራል ሆስፒታሎች ላይ ነው ውል ወስደን ከክልሎች ላይ ሪፈር ተብለው የሚመጡ ለሶስተኛ ደረጃ የሕክምና አገልግሎት ለማግኘት የሚመጡ ታካሚዎችን በሆስፒታሎች ሌቭል ላይ አገልግሎት መድኃኒት ባያገኙ በዚህ ከተማ 10 ፋርማሲ የከነማ ፋርማሲዎች ጋር ውል ገብተናል። ስለዚህ ሆስፒታል ሂደው ታክመው መድኃኒት የለም ከተባለ እነዚህ የከነማ ፋርማሲዎች ጋር ሂደው መውሰድ ይችላሉ ማለት ነው። ስለዚህ እነዚህ ችግሮቹ እንዳሉ ሆነው ዝም ብለን የምናያቸው ሳይሆን ለመቅረፍም ጥረት እየተሰራበት ያለ ነው በዚህ ደረጃ። ግን ደግሞ ከዛ በተጨማሪ ቅድምም ዶክተር ሙልቀን እንዳነሳው ደግሞ በደንብ ደግሞ መፈተሽ ደግሞ ማስተካከል ደግሞ የሚያስፈልጉ ጉዳዮች እና እውነታ የሆኑ ደግሞ ምን ወስዳቸዋሉ። በተለይ ጤና ተቋማት ላይ ሁሉም የጤና ባለሙያ ሁሉም ጤና ተቋማት ላይ የሚሰሩ ሰራተኞች ሁሉም እንደዛ አይነት ነገር ላይ ያደርጉ ይችላሉ። እዛ ውስጥ አንድ ሰው እዛ ውስጥ ሁለት ሰው ምናምን ሊናገርም ሊል ይችላል እኮ ቅድም እንደተባለው አይደል እኔ አሁን ገንዘብ እንትን ምን ሊሉ ይችላሉ። ስለዚህ እንደነሱ አይነቱን አንደኛ ይህንን ስራ በማለት የሆስፒታል የሚሰጡ አገልግሎቶችንም ጥራት የሚጠብቅ አሁን ስራ አስፈጻሚ አለ፣ የሚቆጣጠር ሬጉላቶሪውን የሚሰራ ስራ አስፈጻሚ አለ። የሆስፒታሎቹን ደግሞ አጠቃላይ አገልግሎት አሰጣጥም እንደዛው የሚመለከታቸዋል። ስለዚህ ቅድም እንደተባለው በሲስተም እነዚህ አጠቃላይ ሆነው ግን ሆስፒታል ላይ የሚሰጡ አገልግሎቶችን የመከታተል የመቆጣጠር ጥራቱ እንዲጠበቅ የማድረግ በዛ ውስጥ ያሉ ግድፈቶች፣ ስህተቶች፣ የሰዎች አመለካከት የሚሉ ምክንያቱም በሲስተም አይደለም የተበላሸ ነገር የሚመጣ በግለሰቦች ላይ ነው አይደል። ስለዚህ እሱን የማስተካከል ስራ ተቀናጅቶ የሚሰራ መሰራትም ያለበት ታካሚዎቻችንም ምክንያቱም ሰው ታሞ ጤና ተቋም ሲሄድ የህመሙ የራሱ ጫና አለበት፣ የህመሙ የራሱ ድካም አለበት። ግን ደግሞ ሄዶ ደግሞ እዛ ላይ እንዲና እንዲያስ ይባል ይሄ የለም እዚህ ሄድ ምናምን ሲባል የመጀመሪያ ህክምና እሱ ነው አይደል? አዎ ሳይኮሎጂካል ትሪትመንቱ ነው የመጀመሪያ እንትን የሚያደርገው ማለት ነው። ምናልባት ሳናነሳው እንዳላለ ነው የቅሬታ አፈታት ስርዓትም ግን እሱም አለ ላነሳው ነው ለዚህኛው ማለት ነው እሱም ላነሳው ነው። ስለዚህ እሱን ማስተካከል ይፈልጋል። እኛም ደግሞ በዛ ደረጃ ይሄንን የአገልግሎት ጥራቱን ደግሞ ለማረጋገጥ ክሊኒካል ኦዲት ይሰራል፣ ፔሪዲካሊ ይሰራል፣ እንደ ደግሞ ኮምፕሬሄንሲቭ በሆነ መልኩም ይሰራል። በየ6 ወሩ የሚሰጡ አገልግሎቶች ጥራታቸውን የጠበቁ ናቸው ወይ፣ በተቀመጠው ስታንዳርድ መሰረት አገልግሎት እየተሰጠ ነው ወይ የሚለውን ክሊኒካል ኦዲት ይሰራል። ስለዚህ እነዛን የኦዲት ፋይንዲንጎቹ መሰረት ተደርጎ መስተካከል ያለባቸው ክፍተት ያለባቸው ካሉ ከሆስፒታል አመራሮች ጋር በመነጋገር እንዲስተካከሉ የማድረግ ስራዎች ይሰራሉ። በተጨማሪ ደግሞ ቅድምም እንደተነሳው ደግሞ ታካሚዎች ቅሬታ ካላቸው ቅሬታውን ተከትሎ ቅሬታው ምን ላይ ነው የሚለውን ደግሞ ይዞ እዛው ጤና ተቋማት ላይ የሚቀርብበትም አለ። ከዛም ደግሞ አለፍ ሲል ደግሞ ወደ ጤና መድንም ወደ አገልግሎቱም ይመጣል። ስለዚህ ከዛ ጋር አብሮ ተሳስሮ ችግሮችን እያዩ እየፈቱ እያስተካከሉ የምንሄድበትም ደግሞ ስርዓት አለን ማለት ነው። ስለዚህ አባላቶቻችን ወይም ዜጎች ገና እንደዚህ አይነት ችግር ይገጥማል ብለው ካለመመዝገብ ተመዝግቦ ያሉትን ችግሮች መፍታት ነው የሚሻለው ነው። ግን ደግሞ ያስፈልጋል ማህበረሰብ ራሱ የመፍትሄም አካል መሆን አለበት። ግን ደግሞ ሁሌም እንደምለው ማለት ነው እንደ ሀገር እንደ ሀገር ባለ ችግር ምክንያት እንደ ሀገር ባለ የመድኃኒት እጥረት ምክንያት የሚመጣ እጥረትና የሕክምና መገልገያ መሳሪያ ችግር ግን ለጤና መድን አባላት ብቻ አይደለም ችግሩ የሚመጣ ማለት ነው አይደል? የመድኃኒት እጥረት አጠቃላይ ካለ የጤና መድን አባሉም ጤና መድን አባል ያልሆነውም ከፍሎ የሚታከመውም ያለውም ሲሄድ ያው ላያገኝ ይችላል። ያ ማለት ግን የጤና መድን አባላት ግን ቀድመው ሴኩርድ ሆነው በቃ ብታመም እታከማለሁ ብለው ተዘጋጅተው ስለሆነ የሚቀመጡት በሚል ነው። አሁን እነዛን ቅድም ከነማም ውል የምንገባ አዳዲስ የማህበረሰብ ፋርማሲዎችም በታች ሌቭል የሚከፈቱ ከቀይ መስቀል ጋር እንደገና ተጨማሪ የሚሰራው በዚህ ምክንያት ነው። ግን እነዚህም ሆነው ደግሞ ከዚህም ባሻገር ቅድም ሲነሳ እንደነበረው እንደ ሚኒስትሪም እንደ ሀገርም ደግሞ ይሄንን ችግር ለመፍታት እየተሰሩ ያሉ ትልልቅ ኢኒሼቲቮች አሉ። ቅድም እንደተባለ የኮሚኒቲ ዲማንድ አለ፣ የሎካል ፋርማሲ፣ የሀገር ውስጥ አምራቾች ምክንያቱም እኛውን የምንገዛው አብዛኛው የመድኃኒት አቅርቦቶቻችን ከውጭ አይደለም ይመጣ የነበር የሀገር ውስጦቹ 8% ብቻ ነው ምንት ማድረግ የሚችለው። አሁን ወደ 38%
ተጠግተዋል አይደለ? ስለዚህ ይሄ እያደገ ሲመጣ የሚነሱ ችግሮች እየተቀረፉ ይመጣሉና ግን ደግሞ በዚህ ምክንያት አለመመዝገብ ግን የበለጠ ኪሳራ ነው። ዶክተር የምትሏለው ነው ደጋ አይ አብዛኛው ነገር ብለዋለች። የቅሬታ አቀራረብ ስርዓት አለው። ቅድም እንዳልኩት መፈታት ያለባቸው ነገሮች አሉ፣ ግን አለመመዝገብ አዋጭ አይደለም። ቅሬታ የሚያቀርቡበትን መንገድ ጤና መድን ተቋም እንደ ጤና መድን ተቋም በየአካባቢ ያሉትም ደግሞ እንደዛው ለህብረተሰቡ ግንዛቤ ማስጨበጥ ይፈልጋል። ተቋም ውስጥ ተቋም ሳይመለስ ሲቀር የተመዘገቡባቸው ስኪሞቹ ጋር ሳይመለስ ሲቀር ዋና መስሪያ ቤት እንደዚህ ሰንሰለቱን ጠብቆ የሚቀርብ ስርዓት አለ። ያው ኖርማሊ ያው ህመም ላይ ያለ ሰው ስለሆነ ችግር ላይ ያለ ሰው እነኚህ ነገሮች ስቴፑን ጠብቀ ሄድ ብሎ ማስገደድም አንዳንዴ እንትን ነው እና ምናልባት ሌሎች ሜካኒዝሞች መዘርጋት ካለባቸውም እንደ መስሪያ ቤት እንደ ተቋም ምናስበት ይሆናል። የአጭር ስልክ መስመሮች እነኚህ ስለዚህ ለመፍታት ጥረት ይደረጋል። ግን ተመዝገቡ መልካም በጣም ቆንጆ ማሳረጊያ ነው። ሁለታችሁም በጣም ጥሩ የሆነ ውይይት ነው ያደረግነው። ዶክተር ሙሉቀን አርጋው በጤና ሚኒስቴር የስትራቴጂ ጉዳዮች ስራ አስፈጻሚ፣ እንደዚሁም የአምሮት አንዱ አለም የኢትዮጵያ ጤና መድህን አገልግሎት ምክትል ዋና ዳይሬክተር በጣም አመሰግናለሁ ጊዜያችሁን ሰጥታችሁኝ ስለ ራሳችሁን ጉዳይ ማህበረሰቡ በደንብ ደግሞ ጉዳዩን አውቆት እንደተባለው እንዲጠቀም ለማድረግ የሄድንበትን መንገድ በጣም ወድጃለሁ። በድጋሚ በጣም ነው ማመሰግናችሁ ስለመጣችሁ። እኛም እናመሰግናለን። መልካም በየቤታችሁ ናችሁ ከኛ ጋር የነበራችሁ ተመልካቾቻችንም አብራችሁን ስለነበራችሁ ከልብ እናመሰግናለን። የጤና ወግ የዛሬ አብቁታል። ሳምንት ደግሞ በሌላ ርዕሰ ጉዳይ እንመጣለን። በያላችሁበት ጤናችሁ ይብዛ።